ፍርፍር ማይ ራት ደርሷል። ደረሰ? አዎ። ምንድን የሰራኸው? ፍርፍር። ምን ነው? ትላንት ማታ ምንድን የሰራኸው? ፍርፍር። ምሳ ላይስ? ያው ፍርፍር። ሁሌ ፍርፍር ነው እንደምትሰራው? ሁሌ ፍርፍር ፍርፍር። ሳሚ ደላለው ምርጥ አሲስተር። ሳሚ አዋትኝ እንዴት እንኳን በሰላም መጣሽ። ሰላም እንዴት ነሽ? ሌላኛው ይከራያል። ባይዘው ቤታችንን መጠቀም ትችላለህ። ሰላም ምርጥ ያስደናችሁ ይትበይነኝ እንኳን ወደ ቻናሉ በድጋሚ መጣችሁ። ሁሉ አማኑ ሁሉ ፒስ ነኝ። በጣም ረን ይብላችሁ በያላችሁበት መልካም ነገር ይጠማችሁ። ዛሬም ደግሞ ለእናንተ ያበር ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቪዲዮውን ደግሞ ብዙ ጋር ይደርስ ላይክ ብታደርጉልኝ ይረዳኛል ማለት ነው። ወደ ቪዲዮ። አሎ ልጆቹን አግኝቻቸዋለሁ። ማስቲካ ልግዛላችሁ ብዬ ይዣቸው ልምጣ? እሺ ኑ ማስቲካ ገዛለሁ። ፊት ለፊታቸው እያወራህ ነው። የዘንድሮ ልጅ ሩጪ በከረሜላ አታሎ ሊጠልፋችሁ። አረ እንዲች በላችሁ እንዳሰሙ ነው የምላችሁ። ያራዳ ልጆች ተረደስ ሲል ጀለስ ፊት ለፊታቸው ከሆነ ሄሎ አስባል በውስጣቸው ምን ፊል እያደረጉ ተረት ላይ ያለው ሰውዬ ጆሮ ቆራጩ ነው የሚሉት። ሴዶ የፋይት ቀን ጀምሩ። መጣላት አልፈልግም። ምን ማለት ነው? ሰው የሰይጣን ነው። ምን ማለት ነው? እኔ ደስ አላለኝም። ይሄ አስሬቱ ራሱ ልክ አይደለም። የሆነ ነገር አድርጎብኛል። ሰይጣን የሆነ አይደለ? አይ እኔ መጣላት አልፈልግም። ገና ነገር ብሎኬት ግንብ የለም እመታዋለሁ። አይደለም እኔ እዚህ አንድ ማስታወቂያ አለችብኝ። እሷ መታረግ ያለም ምን እያልክ ነው? ካልፈቀደችልኝም አንድ ጣላ ነው። ሴዶ ተደባደብ ገብተህ ምክንያቶች ይደረደራሉ ነው ማለት አይደለም። በቃ ወደ ቤት ሄድ። ወይኔ ጉዴ! ግን ይኸውልህ እንደ ሴዶ አይነት ዩኒክ የሆነ ፋይተር ማለት ነው ወደፊት ራሱ የምናገኘ ይመስል አንተ በጣም የራሱ የሆነ አይደንቲቲ ያለው ሰው በቃ እፋየታለሁ አልፋየትም ብሎ እኮ አንተ ሶስቴ ነው አራቴ ሀሳቡን ቀይሯል እኮ እዚህ ገና ሳይ በዚች ትንሽ ወር ሂጂ ያላንቺ የምኖር መስሎሽ ነበረ እንዴ? ምንድነው እኔ ላይ የምትመጻደቂው? ሂጂ ለሎ ባባረሽም ባላስ ነጋ ፍቅሬ ነጋ ለዘመናት ፍቅሬን ሳስብ ኖሬ ኮኪ የሰው ስትሆኚ ባይኖቼ አይቼ ስሚ ኮኪ ዛሬ ግን ገፍቶሻል ላንቺ ነው ነጋ ፍቅሬ ነጋ ፍቅር ድንች በዳጣ ስበላ አይቼሽ ዳጣ ትልብለኝ ስሞት አይቼሽ ባለ ሶስት ገቢ ነበር እስከዛሬ ዛሬ ግን ገብቶሻል በእጁ ነጋ ፍቅሬ ሂጂለት ነጋ ሜላት ሂጂ እስቲ ወይኔ ልቡን ሰበረችው እኮ። ኧረ ሂጂለት እንደዚህ በባንቺ ናፍቆት። 12ኛ ክፍል ተማሪዎች ከቤተሰብ ጋር ያሉበት ሁኔታ ቢላይክ እሺ እማዬ ኮኔክሽን ያለው ሰላም ነው። መጣሁኝ እኮ ውጤት እኮ ተለቀቀ አባዬ። ምንችና አሉ። ኧረ ያራዳ ልጆች ናቸው። አልመጣልኝም እና ወደኩኝ። ወችደክ ማዘሪ ምንችን ይሻላል። ምንችንም የሚጠቅመን አይችልም። ስለዚህ ይችዝመት ዝችመት በቃ ዝችመት ምንችንም አይችልም። ስለዚህ ዝመት በቃ አዘንና ሂድ ወንድሜ ውጣው ለሚሉት ውጭታ ነው። ላችገር ይችተክ ለችኛማ ልዩ ቤተሰብ 12 ነው በቃ ያልመጣለት የዚህ ያህል ምንድን ዝመት። እኛ ስንሞት በኑዛዜያችን ስቸገር ያማከረኝ ስታመም የጠየቀኝ ብቻ ድምጽ አውጥቶ ያልቅስ ብንል ድንኳን ከሞላ ሰው ውስጥ የአንድ ሰው ድምጽ ብቻ ይሰማ ነበር። እርሷም እምዬ እናት ናታ። ትክክል። እኔ ሁሌ ትክክል እኮ ነው የምታወራው። ያሲን ሲጀምር ተሳስቶ ያውቃል ዓለማችን ላይ ማለት ነው። በቃ አንተ ስታድግ የምር ደስ የሚላት በቃ እሷ በላይ ስትሆን ምንም ሳይመስል ከልቧ ከውስጧ ደስ የሚላት እናትህ ብቻ ናት። እውነት ወይስ ውሸት? ኮሜንት ላይ ጻፉልኝ እና ደግሞ በዛው ለእናታችሁ ያላችሁ ፍቅር 121 ነው ያየሁት 192 ነው።
በወደው ወይኔ ቢመጣም ባይመጣም ውጤቱ ካልመጣ ታዩ አይምጣም በው ወይኔ ቲክቶከር ወይኔ ተሰደበ ቲክቶከር ትሆኛለሽ በቃ ትምህርቱ ካልታ እኔ እኮ የአዲስ አበባ ዩኒቨርሲቲ ተማሪ እኮ ነኝ እኔ እዚህ ቪዲዮ ስሰራ ነው የምታውቁኝ አሁን ቲክቶክ ይኸውል ስማርት ሰዎችም ቲክቶክ ላይ ኤግዚስት ያደርጋሉ ፕሊዝ እኔ ራሴን እንደ ስማርት እየተቆጠርኩኝ አይደለም እባካችሁ what I am trying to say is እዚህ ጋር እንዴ ቲክቶክ ላይ ያልተማሩ ሰዎች ብቻ አይደለም ያሉት ተው እንዲ በባጃጅ ትመጫለሽ በባጃጅ ያንተ በእግር እየሄድካል እንዴ ያሪስ ነው ባጃጅ አለው ወይስ ሄዶ እኔ ግን ሆት ቴክ ማለት ነው እነዚህ ልጆች በሚስጥር በጣም ቤስት ፍሬንድ ይመስሉኛል አትልም ሴዶና ጆን የእውነት አውቆ በቃ ለካሜራ ምናምን ነው እንደሚያምቧችሩ የሚመስለኝ ነው የእውነት ውሸት ንገሩኝ ኮሜንት ላይ አይመስሏችሁም እናንተ አሁን አንዳንድ ሰው አይደለ ግድያ ምናምን የሚፈልገው ምናምን የሚመስለው ሊያኛው ምንም በጣም ቺል ናቸው ነው በእርግጠኝነት ውሻ አባረረው የሰው ቤት ገባ ሰው አላምን ብዬ ሰው ነህ አንተ ሲሉኝ አንቺን ግን አመንኩሽ ሰይጣን ነህ ስትይኝ ነገር አስራ ሁሉ ተገላቢጦሽ እኔ ምንህን አትሰማም ሰይጣን ነህ ሰይጣን እውነትም ብዬ ነኝ ወከባ መሃል ላይ ታክሲ ተሰልፌ አባ አግኝተውኝ መስቀል ሊያሳልሙኝ ለዘብ ባለ ድምጸት ወልደ ገብርኤል ናማ ወዲህ ቢሉኝ መስቀሉን ስሳለም የምሰለም መስሎኝ ከታክሲ ሰልፍ ላይ ወዲያው ተስፈንጥሬ ባቡር ተሳፈርኩኝ ለምንድን ነው የተሰለብከው ከታክሲው ባቡር ውስጥ ገባ አንተ ስጋፋ ነው መሰል እጭንቅንቅ መሃል ስልኬን ተሰረኩኝ ከዚህ ሁሉ መሸሽ መስቀል ተሳልሜ በበነንኩኝ አልኩኝ አይዳይ ረዳት ማነ ሹፌር ረዳት ባቡር እኮ ነው ማነ ሹፌር ባቡር እኮ ነው ፈርቼ ባቡር ታክሲ መስሎኝ ያለ ፌርማታዬ ወራጅ አለ አልኩኝ ሹፌር ረዳት ወራጅ አለ የስልክ መሰረቅ አጨለለው በቃ ከፍቷል ዘመኑ ሰው አተመኑ ታዲያ ከባቡር ወርጄ ስጓዝ በደመነፍስ የውሻ ጭራ ላይ ድንገት እግሬ ቢደርስ አቅሌን እስከማጣ እስክጠመቅ በላብ ሊነክሰኝ ሲያሮጠኝ ገርበብ ካለው በራፍ ወጌሻው ግቢ ውስጥ በድንገት ዘዋል ውሻ ባሮ ነው ደሬ ቤት የመጣው ወጌሻው እሱ ነው የሚያየው እይታ አንተ ያላስታማሚና ያለ ምርኩዝ የመጣ ብቸኛ ታማሚ አረኔ ውሻ ይኸውልህ ውሻ ሲያባርር ተሰብረ ከሆነ ቀላል ና ማን ና አምጣልኝ አንዴ አምጣል በኃይል ናግባ ተባለ ያልታመመ እግሩን ዝም በል ሰው አላምን ብዬ አንቺን ግን አምኜሽ ከሰማይ የወረድክ መልአክ ነህ ብለሽ የጎረቤት ለቅሶ ነጭ ሙሉ ለብሼ ላስተዛዝን ብገኝ ስሜ ተለውጦ ያርኩስ ተባልኩኝ ምን ይሄ ከረፈፍ ትንሳኤ መስል ሰው ሲሞት የሚደሰት በለቅሶ ቀን ማግስት እያሙ ነው ለምንድን ነው አንተስ ነጭ የለበስከው ደሞኮ አያፍርም ሞት ትንሳኤ ነው ብሎ ይላል ደሞኮ ሞት ወደ ዘላለማዊ ህይወት መሸጋገሪያ ድልድይ ስለሆነ ነው ነጭ የሚለበሰው ይላል እያሉ ቡናቸው ላይ ሲያሙኝ ነጩን ወዲያ ጥዬ ጥቁር ቲሸርት ላይ ሀገር ደርቤልሽ ካሲዎቹ ሀገር ጎንደር ከተንኩልሽ ትክክል ነው መሸጋገሪያ እኮ ነው ሞት ሰው ስለሞተ በዛው የሚያበቃ እንትን ያለ ምናምን ይመስላችኋል ግን አይደለም አንድ በሉን እኔ ሲነፍ
ሰፊ ሆድ ያሮበት ሽሮ ባገልግል የላካለው ሽሜ ዶሮ አደበሎ ከሴት ሁሉ አምኜሽ ነህ ያልሽኝ ነኝ ብዬ መሆኔ ሳይበቃሽ ጭራሽ ከግር እስከ ራሴ እየገላመጥሽኝ ለምን ወንድ አትሆንም? ለንቋሳ ገላህን ፖስተር ላይ እንዳሉት አታደነድንም? ብትይኝ ንቀሽ ወገቤን አጥብቄ ጂም ቤት ተሰየምኩ። ወይኔ አንተ በሉ ለሷ ብሎ ነው አንተ ሁሉንም አይነት ነገር የሚያደርገው። ይሄ ሰውዬ ሊያክል ነው በቃ። አዳ እንደለመድሽው የሆነ ቀን ከሳት እግሮችሽን ሰቅለሽ ከምሳ በኋላ ፈንዲሻ እየበላሽ ፊልምሽን እያየሽ በሙቀጫ ፋንታ ሪሞቱን ጨብጠሽ በመበላሸቱ የቤታችን ማሽን ዘነዘነ ይዘብ ነው ቀጣልሽ። ምን አደበሎ ወንዶጣ ልትለው ነው አሁን። ኧረ በአንድ አላህ ብያችኋለሁ፣ በአላህ ቁሙልኝ። ደምባጢኑ ባዛኝቷ ከፍቷል ዘመኑ ምንድነው? ይኸው ባዛኝቷ ብለው አባ እስኪማጸኑኝ ጋሽ መክሱድም እንዲሁ በአላህ እስኪሉኝ ኤቲስቱም ወለለው በሌለውም ባለው ቤቱን ነቀነቀው እስኪለኝ አስጮኩሽ ተዋት በማላም ነው ድቅቅ አደረኩሽ ቤቱ እስኪናጋ ቡናዬ ወቀጥኩሽ። እኔ ደግሞ እኮ ሌላ ነገር ነው የጠበቅኩት። እጅህን የሰበሰብከው ልትወቅት ነው። በጣም ታዛዥ ባለው ማነው ጀለስ። አይዞን እንግዲህ ታዲያ መታዘዝ እኮ ቢያጸድቅ ነው እንጂ አያስኮንንህም እኮ። ለአንቺ ብዬ ነው አሁን የዚህ ፊልም ርዕስ መሆን ያለበት አይደል? እናንተ ምን ትላላችሁ? ኮሜንት ላይ ጻፉልኝ እስኪ። እኔ ልንገርህ ከነ ጆኒ ቀጥሎ የንቃትህና የእሱን ፋይት ነው የምፈልገው። በቃ የሮቤልን ዛሬስ የለም ጥፊ ከአንድ ወገን እስቲ የለም ምንም ነገር። ወይኔ ወዘወዘው መተው አረጌች ግባ መሀል ላይ አገላግላቸው። አንተ አገላጋዮቹ ራሱ ምንድነው የሚያክሉት? ጥርብ ይሄን የሚያክል ሰው። የሰሞኑ አፈሳ በዚህ ከቀጠለ መልኩ ኑሮ ቢቀይረው አልሞላለ። አረ በእናታችሁ ቤለ ቤት አፈሳ ተጀምሯል። የማናችሁ ተስ ወንድ ልጅ ተበል ቤለ ቤት ወይኔ የውጭ አልበቃ ብሎ እንግዲህ ያልከው ቀሚስ ለበስ። አሁን ጨረስኩልኝ ነው። ይሄው የዶሮ አይን የመሰለ እንጀራ ጋግር ይጨርስ። እኔና አስፋልትሽን ደግሞ መሰለሽና መስሪ አቋሉ ሞዬን አቋሉ መስሪው አታውቂኝማ። እኔ ስለማታውቂኝ ለማያውቅሽ ታወጣኝ። አቤት ልጠርግ ነው። ተነሽ በር ልጠርግ ነው። ደጃፌ ላጸዳ ነው። ሰይጣን ደጃፌ ላጸዳ ነው። ዞር በይ እያለፍሽ እናት አስፋልትሽ እንዴት ገደልግኝ አስፋልትሽ ገደልግኝ እኔ መኩሪያሽ እኔ ወይኔ እኔ ከሰው በላይ የሚያሳዝነኝ እናቶቻቸው። በቃ አሁን እናቶች ልጃቸው ትንሽ ሲያመሽ እንደሚሰጉ እውነት ቤት ይቁጠረው። ሰላም ፋሚሊ እንዴት ናችሁ? ምንድነው ልጅ መጣኔ ጨርሰዋለሁ አለ። ይሄ እንደውም ቤስት ቪዲዮ በቃ ሰላም ፋሚሊ ካልገዋለ ልጅ ተከሰተ። ቪዲዮ ዝም ብሎ 100,000 ላይክ ሲያገኝ እዚሁ ሄሎ ባለቤት አልነገረችም እንዴ? ቤት ኪራይ እኮ አልፏል። እየሞከርኩ ነው ትላለህ። አታስበም እንዴ? እየሞከርኩኝ ነው። ያንተን የቤት ኪራይ ለመክፈል እየሞከርኩ ነው። ኮንተንት ድጋሜ ሳር እየጋጡ ነው። አትረዳም እንዴ? ምንድን ነው የምትለው? ምንድን ነው አንተ? የ3 ወር የቤት ኪራይ አልፌ አሁን 4ኛ ወር መጣ አይደለ? አንተ እንደዚህ ማለት ተፋችሁ እየሞከርኩ ነው ማለት የምችሉት እንዳንተ አይነት ሰዎች አይደሉም። ታውቃለህ? አንተ ብር ጨርሶ በሴትና በመጠጥ ማታውን እያንጓጓ ታስገባለህ። ጧት እየሞከርኩ አንተ ይመሰጥልኛል እንደ ያሲን ብሎ እኮ ነው። ብርን አልባሌ ቦታ እየበተንክ እየሞከርኩ ነው እንዴ? አሜዚንግ! ማንም ያላሰበው የትም ያልተነዳ ኮንተንት ይላል። ትክክል። እሺ ተፈላጊው ፌስ ኦፍ ይላል። ማን እንደሚያሸንፍ ብቻ እናንተ ኮሜንት ላይ ጻፉልኝ። አሁን ማን ቲም ጆን ናችሁ? ቲም ሴዶ ናችሁ? አንተ እይታው ምን አይነት እይታ ነው? የጆኒ በጣም የሚያስፈራ እይታ። ምንድነው ያለው?
አረ ከፍ ተባባሉ ይቻላል። ጎበዞች። በስተመጨረሻም እንግዶች የሚመጡበት ሰዓት ደርሷል። እንደምታዩት በጣም ወዳቸውና የልቤ የሆኑ ጓደኞቼ ነው ዛሬ ቤቴ ጋበዝኩት። ዛሬ አክባሪ ነው ብለው እነሱም ሰዓታቸውን ሳያሳልፉ ሁሉም በሰዓታቸው ተገኝተውልኛል። ሁላችሁም የኔ ውድ ጓደኞች ጊዜያችሁን ሰጥታችሁ ስራችሁን ትታችሁ ስለተገኛችሁልኝ በጣም ነው ማመሰግናችሁ። እናንተም ቪዲዮውን እስከዚህ ልጅ ባለቤት ማን ነው ግን? አለ ጓደኝነት አሁን የመጣው ልጅ ባሉ አይደለም እንዴ? የሆነ የትኛው መሰላችሁ? ትንሽ አጠር የሚለው ጓደኛው አይደለም? ለምን ነው የጋበዝሻቸው? ምንን አስመልክቶ? ወይኔ ልባብ! ኧረ ጓደኞቿ እንዳለ እንዴት ነው የሚያምሩት! ልባብ አለባበሳቸው። እኔስ እሺ እኔስ እኔ ለምንድን ነው ያልጠራሽኝ? አሁን እዚህ ጋር ጥያቄ ማን ነው ግን እኔን ጓደኛ የሚያደርገኝ? ግን ሁሌ መገለል ጀማሪ ኤሌክትሪሽያን አንተ አይደል? ኤሌክትሪኩን የሰራው ምን የተላጠሽ ቦታ ሄድከው? ምን ማለት ነው? ማን ነው ታያለህ? የምን አባይ ሳብ ነው? ልጁ ሞቷል ልጁ። ታስታውነ ኤሌክትሪክ ዘትራንት ነው የጀመርኩት እና ማጣቀም ማለት የተላጠው ልብስ በጣም ይዘኛል። የት ትሄዳለህ? እና ግባ ቂሊንጦ ነው የምትሄደው አንተ። አዲስ ፀጉር ቤት ስትሞክር እሺ፣ እንዴት ነው ወደድከው? በጣም አሪፍ ነው፣ ወድጃለሁ። በጣም አሪፍ ነው የሰራኝ። ምን ይስተካከል? ምን ጨመር? ቺካ አስመሰለው እኮ ከፈለው እኮ ቢጨመር ነገር ጨምር እንዲገሉ ሰው እሷ እንደረበር ይኸውልህ ወንድ ልጅ ልምከርህ፣ ገና ለገና ብሩ ረከስ አለ ብለህ ማታውቀው ፀጉር ቤት አትግባ እባክህ። በቃ ያወጣኸውን ብር አውጥተህ ፀጉርህን ተስተካክል። ለ3 ወር ማለት ነው በጣም ዴቨስቴቲንግ የሆነ ሉክ ከመኖሩ በፊት አንተ ላይ ማለት ነው። ግጥም ሲጥም ጥላ ሄደች አደል በሰፊው ደመና፣ እኔ ምን አውቃለሁ ስለ አንተ ገመና። ግጥሜን ስገጥም ሰው አየኝ አላየኝ እያልኩኝ ፈራለሁ። ምድር ላይ ዝቅ ስል የሰው አይን ምድር መንገድ ላይ ያያለሁ። ምድሩ አይን አለው ማን አይነ ምድር። ለምንድን ነው ግን እሱ ነገር አይነ ምድር የተባለው? በእናት በቃ አስመሰጠኝ ማለት ነው። ተው እያጨሳችሁ አትስሩ፣ ቪዲዮ እየቃማ መርቀናችሁ አትስሩ። ግጥም ሲጥም የግጥሜ ርዕስ ወንድ ልጅ ጀግና ነው አያልቅስ ይለዋል። እንደማየው እንባ ተጠራቅመው አይንን ሞልተዋል ያስብላል። ምክንያቱ ምንድን ነው የለቅሰው ቢልህ ዞር አርጋ አሳያቸው ባንክ አካውንት ባዶ ነው። አዘኑልኝ ካልከኝ ማንም ያዝንልህ። ገዝተህ ዓለምን ወልውለህ ገብተህ ትተኛለህ። ካልሆነ ትላለህ። አባባሉ ራሱ የተማረረ ሰው በቃ ዲፕ የሆነ ነው። ይሄ በጣም ከስር የወጣው አባባሉ። እኔ ምን አጠፋው? ወይዘሮ አረጋሽ ወይዬ ለልጅ እትዬ ሽመነሽ እንዳሉ በረኪና አለ ወይ? አዎ አለ። ፈልጋ ነው ጠጡት። አፈር ብላ በቃ ማዘረ ከጎረቤት ጋር ስትጣላ ሄደህ እንዲህ በላቸው ብቻ በረኪና አለ ጠጡት። ሳሚ ደላለው ምርጥ አሲስተር ሳሚ አዋትኛው እንዴት ነሽ? እንኳን በሰላም መጣሽ። ሰላም እንዴት ነሽ? ሌላኛው ይከራያል ባይዘው የታችኛውን መጠቀም ትችላለህ። ሳሚ አትነግረኝም ነበር? ኧረ እኔ እኮ ይኸው በቃ ታውቂያለህ መብራት ምናምን እንዴት ነው? መብራት አለ በደንብ አለ። ከጠፋም ጀነሬተር አለ እናበረዋለን። ካለሽ አንቺ ታበሪያለሽ። ውሃስ ምናምን ይወጣል። ማን ታጠቢያለሽ? ኧረ አሽኮረመማት። አንቺ ምን ሆነሽ ነው? እንደውም አልቅሽ እንታጠብ። ኧረ ሰመጣ የሻወር መታጠቢያ የሚጠጣ ምናምን አለ። ባይሆን አንድ አስጨምርልሽ። እኔ ከስተመር እኔ ደንበኛ እኔ ተከራይ እንከባከባለሁ። የማር ወለላ የሚያፈስ ላንቺ የኔ እናት አንዳንዴ ሊመር ይችላል። ይኸው ትጠጪዋለሽ። በእውነት በቃ ማለት እንደሱ አይነት አከራይ። ኧረ እባክህ ሳሚ ተው።
ኖርማል ነው። ምን አይነት አሲስ በቃ ዳሮ እዚህ ነው የምልሽ። እዚህ ጋር እንዳንተ ነው እና በቃ እግሩን መታው። ጭንሽ በል ዞር በል ሂድ ሂድ ሂድ። በቃ ቶሎ በያ ጎበዝ። ሳሚ ደላለው ኧረ ሽጉጥ አወጣ። የሰው ፕሮፌሽን አክብሩ። እኔ የምልህ ምን አደረግልህ ነው? ሽጉጥ አወጣ። ደረቅ አይንካ ሁሌ እሸት። እኔ አይገባኝም። ዳነቃዎች እኮ ማመጣለ ጺም ቅድም አልጠየቀኝም። አደፋውም ነበር እንዴ? ኦኬ በሩን አውልቃ በቃ በተነለት። ምርጥ አሲስተር ኬቨን ደብሮይና ይላል። በቃ ይሄ ነው የኬቨን ደብሮይን ምርጥ አሲስት። እንዲህ ነው በቃ። እሺ እቸና እዚህ ጋር ምን መቼ እንደነው መሰለ ምናምን ሁለታችሁ ስታንሳችሁ ለካሜራ ማሳየት ፌስ ኦፍ ይልሃል። እበላሃለሁ። ማን ያሸንፋል? እስቲ ኮሜንት ላይ ማን ያሸንፋል? ያራዳ ልጅ እዚህ ጋር ምን መሰለሽ ወቸን ደግሞ ማን ያሸንፋል? የእውነት በደሌ በላ አንዱ ስንት ነው የሚሸጥ? 100 ብር። በቃ 60 ሺህ ብር ታገኛለህ። ስንት ነው እንደሚወርደው? 60 ሺህ ብር የሚወርደው ከስንት ነው? ያን ሳጥና 4 ነው የሚይዘው። 20 ነው የሚይዘው። 20 ነው የሚይዘው። በደሌ ግድንግድ ስለሆነ 20 ይዛል አላ። በቃ የምታገኘው ኧረ ማት ሲባዛ በቢራ አስጠኑት። ይሄ ልጅ ማትሰሳት ነው። ሀበሻ ነው ያወረድኩት። ጎርጊስ ሀበሻ ስንት አወረድክ? 5 ሳጥን። 5 ሳጥን አንዱ 85 ነው የሚሸጠው። 80 ብር ነው። በቃ 9600 ብር ታገኛለህ። ከአምስቱ ሳጥን ስንት ታገኛለህ? ኧረ ወይኔ ማባረ ቴክኒክ፣ ኧረ እውቀት፣ ኧረ እውቀት። ተበድል አርባው 20 ሚሊዮን ምናምን ልግባ እንዴ? አንተ ምን አይነት እውቀት ነው ያለሽ ብራዘር? ስማርት የሆነ ልጅ። በደሌ ስንት ነው ያልከው? ኤአዮቹን መሰልከኝ እኮ። በደሌ በል 231። ኧረ ሰርኳን ደግሞ ረፍት ስጣት በእናትህ። ነጭ ሆነች እኮ በእናትህ ወንድሜ። ቀለሟን ለቀቀች እኮ። ስልኳን ቀይራት። ቀለል አድርጌ ማለት ነው ለ8 ሚሊዮን 562,321። እሺ ደግሜ ልንገር 20 ሚሊዮን 521,231 ሲካፈል ለ8 ሚሊዮን 562,000 መቼም አያካፍልም። ቀላል ነው። ሁለት እንዴት ሁለት አዎ 2.3 ሆናል። ይሄ አስተማሪና ይሄ ልጅ he is something else respect። ኧረ ጥበብ። ኧረ ኢትዮጵያ ስማርት ሰዎች እየወጣሽ ነው። አዮዲን ምናምን በቃ ይሄ የምታበሏቸው ህጻናቶቹን ጥሩ ነው እየሰራ ነው ማለት ነው። በቃ እውነት ሀገር የሚረከብ ልጅ በይና መጡት። ኧረ በእናታችሁ በላይክ የዚህ ልጅ ጥበብ ያን ያለው ሰይፉ አቅርበው እስቲ። ምንድን ነው ቪዲዮ ደግሞ ምን ችግር አለ? ምን ችግር አለ? ምንድነው? ኦኬ እንደዚህ ሆና ቲክቶክ ልትሰራ መስሎት እኮ ነው። ወይኔ አሳቃ ገደለችው ጀለዝ። ወይዬ አለሁልሽ። ልትቀይሩ ነው ቤት? ማን ነው እያለ ነው
አይ ይሸከማል። ምን ችግር አለ? ብቻ እኔን ብቻ እንዳይሆን እያላት እኮ ነው በወዱ። አዎ ሁሌ እንደተሸከመ አይደል እንዴ? ይሸከምልሻል። ምን ችግር አለ? የለውም ይሸከማል። እንዴ ሲሸከማል እንዴ ህይወቱን ሙሉ ያሳለፈው አንቺ ምን አለ? ማንስ ይሸከማል? አረ ኖርማል ነው። እስቲ ማሬ ትሸከማለክ? አይሸከም። አዎ እሺ ብሎሻል። እሺ ብሎሻል። ወይኔ ያው ስልካውን እያወራች ያለችው ሴትዬ ቪዲዮ ስታየው የሚሰማት ግርጣት ሳይፈልግ ነው ያሸከምኩ አይደል ትለዋለች። ደግሞ ቀርጻ ትለቅለታለች እንዲወቅልኝ ብላ። ምን ሆንክ ደግሞ? ምን ሆንክ? ኧረ እኔስ ምንም አልሆንኩ ሲሉ ሰምቼ ነው እንጂ እኔማ በምን እድል ማናቅምሰ በቃ ሴቶች ለማለትም እኮ ከሲንግልነት መውጣት አለብህ። እውነት ፍቅረኛ ይዛችሁ ሴቶች ለማለት ያብቃችሁ። እንደው ባይጸና ራሱ ፍቅሩ አሜን በሉ። በወንት ላይ ስማ ቤቢ፣ እናንተን ይዤ ማለት ነው ሰው ቤት እንግድነት ተጠርተን ስንሄድ እንዴት ነው አክት ማረገው እናንተ ላይ እንግዳ ሆነን ስንሄድ ብቻ እንዴት ነው የምላችሁ? ቢቢ አው ደርሰናል ማለት ነው። አንዲት ካልኩ አርፈ መቀመጥ ነው። እንደዚህ መረመረ ነግሬሃለሁ። ቤት ማስጠንቀቂያ ቀጥታ መኪና ውስጥ ነው ማስገባ። ሰማርለ? አዎ አንደርስቱድ ትባላል። ቤቢዬ ሂድ። ለምን ከነሱ ጋር አትጫወትም? እዚህ ጋር እንትን የምትለው ትልቅ ሰው መሰለ ህፃን መሰለ እስቲ በቃ አርፋ ቁጭ ሁለቱንም ሲያደርግ ደስተኛ አይደለችም ማለት ራሷ ሞተች በሳቅ። ወይኔ ደስ ሲሉ። ዮቪ ልጅ እያለው መታመም መፈልጋቸው በሽታዎች እጅ እንደዚህ ተሰብሮ በቃ ዩኒክነት ይመስለን ነበር። ይቺንማ በቲቪ ስናያት በቃ ወይኔ ደስ ሲል እኮ ነው የምትለው። ይሄ ደግሞ ትምህርት ቤት ውስጥ በቃ ያሟል ምናምን ለመባል እኮ ነው በቃ ፌንት በበላው ነው። እኔ ድሮ አውቄ ወድቅ ነበር እንደዚህ ሰው እንትን እንዲለኝ። ለምንድን ነው ግን ይሄ ምን መሰላችሁ? ለህፃናት ኢነፍ የሆነ አቴንሽን አለመስጠት ነው። ይኸውላችሁ ህፃናት በአንድም በሌላም አቴንሽን ሰጥታችኋቸው ወይም እናንተን ኢምፕረስ ለማድረግ ምናምን ይፈልጋሉና ቸልተኛ ከሆናችሁ እነሱ ላይ የእናንተን አቴንሽን ከመፈለግ እንደዚህ ሊያደርጉ ይችላሉ። ይሄ ደግሞ ለእንደዚህ አይነት ችግር ተጠቂ የሆኑ ተማሪዎች በቃ በትምህርታቸው ያን ያህል ጎበዝ ሆነው ፐርፎርም የማያደርጉ ምናምን ልጆች ሁልጊዜ አንደኛ ወጥቶ መሸለም ምናምን ይፈልጋሉ እኮ ግን በአንድም በሌላም አልሆንላቸውም። ቤተሰብ ደግሞ አንደኛ ካልወጣ እንዲህ አላደርግልህም በሚል ተራ ሰበብ አቴንሽን በበቂ መንገድ አይስጣቸውም እንዲሆናሉ በቃ። እና ፕሊዝ ልጅ ጎበዝ ሆነ አልሆነ በቃ ውደዱት፣ አቴንሽን ስጡት፣ መውደዳችሁን ደግሞ አሳዩት። የሆነ ነገር የሆነ አቺቭ ስላደረገ አይሁን ሽልማት የምትሸልሙት በቃ ለትንሽም ነገር ኮምፕሊመንት ስጡት። ያ ከሆነ ጤናማ ሆኖ ያድጋል በቃ እንደዚህ አይነት ፊሊንግ ውስጥ ሳይገባ ማለት ነው። አሁን እናሷ ልቧም ከልቤ ካረጋ ታሲንም ሆነም አምሮኛል መውደድ መጠላት ሰልችቶኛል። ኧረ ምንድነው ወንድሜ እንዴ አሳልፋት እንጂ ልጅቷን። እንዲህ አይነት ጨዋታ ባይገባኝም ብትነግሪኝ ነው የሚሻለው። ኧረ ከንፈሯን እላለሁ። ከንፈርህን ምንድነው የምትለው? አትበል። ምንድነው ከንፈሬ የተዘጋጀኩም እንዲል ነው እንጂ እንዲህ ለኔ እንዲህ ሲሆን የሚል ሰው አልወድም አትበል። የሆነ ራሳችሁን እንደ ስትሉ ኩል የምትሆኑ ምናምን ነው የሚመስላችሁ። አይደለም፣ አትመስሉ። ልጅቷ ራሱ ይሄኔ ተመችታት ነው ስለምትል ይሆናል ደብረሃት የምትል እንዲህ አትበሉ እስቲ። ኩል አትመስሉም ፕሊስ። ስሙ አንዳንድ ስኒቻም ቲክቶከር ራሱ ቅሜ ነው ቅማ። ሰላም እንዴት ነህ? ወይ እንዴት ነሽ? አለን። ፓስታ ፈልጌ ነበር። ፓስታ 150። እሺ 150። እሺ አመሰግናለሁ። እንዴ ክፈይ እንጂ እንደውም መልሳለኝ አንተ ጋር። ስንት? 50 ብር። ስንት ነው እሱ? 150 እና 100 ብር አለብኝ። እንደዛ በያ ታዲያ 100 ብር አለብኝ። ይሄው ቆይ የቅድም 50 ያሁን 50 100 ብር ነው መልስሽ። ማን ልታስኮንኝ ነው አንቺ? ወይኔ አንተ አትተውት እንዴ?
በ50 ብር ፓስታውን ይዘሽ ሄድሽ። በቃ የቀላል ማትስ እኮ ነው። እኔ ምግብ እያየሁኝ ማትስ ከሰራው ይችለኝ የለም ጀምር። ፍርፍር ማይ ራት ደርሷል። ደረሰ? አዎ። ምንድን የሰራኸው? ፍርፍር። ምን ነው? ትላንት ማታ ምንድን የሰራኸው? ፍርፍር። ምሳ ላይስ? ያው ፍርፍር። ሁሌ ፍርፍር ነው እንዴ የምትሰራው? ሁሌ ፍርፍር ፍርፍር። ሰውዬ በፍርፍር ልገለኝ ነው? ምን ላድርግሽ? ቤት ውስጥ እኮ ያለ እንጀራ ምንም የለም። እሱን ለራስህ አብቀው። ለእኔ ሂድና ሌላ ነገር ስራልኝ። ምን ልስራ? ጥብስ። እንዴ ስጋ ከየት ይመጣል? አላውቅም፣ ግን ሂድና ስራ። እንዴ እናቱ ነሽ ወይስ ፍቅረኛው? ጥብስ ስራ ደርሷል። እንዴ ስጋ ከየት አመጣ? ድመቷን እና ልጁን ጸጥ ብለሽ የማይችለውን ሶሉሽን የምትሰጪው ምንድን ነው? የማይችለውን ጥያቄ የምትጠይቂው ወይ ስጋ መግዣውን ብርም በዛው ሰጥቶ ነው ጥብስ ማለት? እንግዲህ አወራርጃት ሚያው እያልሽ ከዛቱ ያለሽ። ለማንኛውም ለዛሬ አስኩራች ቪዲዮዎች እነዚህን ይመስሉ ነበረ። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁን አርዙ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። በቀጣይ ቪዲዮ እስክንገናኝ ድረስ ዋላ ፒስ አውት።